የአማራ ክልል ፖሊስ አዛዥ ወደ ወልቃይት ግንባር ተንቀሳቅሶ የአካባቢውን ሚሊሻዎች ማበረታቻ መስጠቱንና የአካባቢው ኃይል በተጠንቀቅ እንዲቆም ትዕዛዝ ስለመስጠቱ የሚገልጸው መረጃ ጨምሮ በራያ ቀጠና ደግሞ ከወልዲያ ወደ ቆቦ አሁንም ተጨማሪ የሚሊሻና የመከላከያ ኃይል እየተጠጋ መሆኑን የሚገልጹ መረጃዎች እየወጡ ነው የሚገኙት። በዋናነት የቆቦ ወረዳን ማዕከል አድርጎ በርካታ ኃይል እየሰፈረ ነው የሚገኘው። ከቀድሞ ወደ አካባቢው ከገባው እግረኛ መካናይዝድ በተጨማሪ አዲስ ከፍተኛ ቁጥር ያለው ኃይል ወደ አካባቢው እየተንቀሳቀሰ ነው የሚገኘው። ከኮረም ዛታ፣ ወፍላና አለማጣ፣ ራያ አለማጣ፣ ባላ አካባቢዎች የተውጣጡ ሚሊሻዎችም ላስታ መገንጠያ ተብሎ የሚጠራው አካባቢ በተጠንቀቅ እንዲቆሙ ትዕዛዝ ተሰጥቷቸዋል። ከትግራይ ክልል አዋሳኝ ባሉ አካባቢዎች ያለውን አሁን ሁኔታ በተመለከተ አዳዲስ ወታደራዊ ውጥረቶችና ስምሪቶች መኖራቸውን መረጃዎች ያሳያሉ። እነዚህን ጨምሮ ሌሎች የግንባር ዝርዝር መረጃዎችን አደርሳለሁ ወደ እናንተ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአማራ ክልል በተለያዩ አካባቢዎችም ውጊያዎች ሲደረጉ ነው እየዋሉት። ከዚህ ጋር በተያያዘ በተለይ ብርቱ ውጊያ የተደረገባቸው አካባቢዎች አንዱ ደቡብ ጎንደር ከወረታ እስከ አለምሳጋ ባለው አካባቢ አለምበር፣ ወጅ ተብሎ የሚጠሩ አካባቢዎች ብርቱ ውጊያ ተደርጓል። የቡድን መሳሪያዎችን ጨምሮ እንደዚሁ ውድመት ደርሶባቸዋል። እነዚህና ሌሎች ዝርዝር የግንባር መረጃዎችን በሰዓት ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በቀጥታ ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ እንግዲህ እየተባባሰ የመጣውን የሃይማኖት አባቶች ላይ የሚፈጸሙ ግድያዎችና ጉዳዩን አሳሳቢነት በተመለከተ አሁንም በአዊ ዞን በአማራ ክልል አዊ ዞን ቻግኒ ከተማ በሁለት የአካባቢው ነዋሪዎች ከመስጊድ ሲወጡ የእስልምና እምነት ተከታዮች ላይ የአካባቢው በጥበቃ ላይ የነበሩ የሚሊሻ አባላት በከፈቱት ተኩስ ሩምታ ህይወታቸው ስለማለፉና ከባድ አካል ጉዳት ስለመድረሱ የሚገልጹ መረጃዎች ወጥተዋል። በግለሰቦቹ የተመቱት የሺአን ሶላት ሰግደው ከመስጊድ ወደ መኖሪያ ቤታቸው በመጓዝ ላይ ሳሉ ቻግኒ ከተማ ውስጥ እንደሆነ የመረጃ ምንጮች ገልጸዋል። በጥቃቱ ሁለት ወንድማማቾች ጉዳት ደርሶባቸዋል። አንደኛው ወዲያውኑ ህይወቱ ሲያልፍ፣ ሌላው አሁንም በሕክምና ላይ ይገኛል ተብሏል። እንግዲህ ይህንን በተመለከተ እስካሁን ድረስ የቆሰለው ሰው ብርቱ ሕክምና እያገኘ እንደሆነ የገለጹት የመረጃ ምንጮች ቀደም ብሎ በተለያዩ አካባቢዎች በዳንግላ እንዲሁም ደግሞ በተለያዩ አካባቢዎች በሃይማኖት አባቶች ላይ ጥብቅ ጥበቃ በሚደረግባቸው ከተሞች ላይ እየተፈጸሙ ያሉ ጥቃቶች በአካባቢው ላይ እንግዲህ የሃይማኖታዊ ግጭቶችን ለመቀስቀስ ነው የሚሉ እንግዲህ መላምቶች ናቸው በተደጋጋሚ እየወጡ ያሉት። ይሄ ደግሞ በአርሲ ቀጠና ያለውን አቅጣጫ ለማስቀየስና ጉዳዩን ፖለቲካዊ ለማድረግ ነው የሚሉ ተደጋጋሚ መረጃዎች እየወጡ ነው የሚገኙት። ለዚህ ማሳያ የሚሆነው ደግሞ በአማራ ክልል በተለይ ክርስቲያን በሚበዛባቸው ከተሞች በክርስቲያኖች ላይ በእስልምና አባቶች ላይ ግድያ ይፈጸማል። በተመሳሳይ እንደዚሁ ደግሞ ሙስሊም በሚበዛባቸው ከተሞች በኦርቶዶክስ እምነት ቀሳውስት ላይ ግድያዎች ይፈጸማሉ። ባለፉት 2 ሳምንታት ብቻ በባቲ የክርስትና ኦርቶዶክስ እምነት መምህርና ካህን በዳንግላ በተመሳሳይ እንደዚሁ ተገድለዋል። ዛሬ ቻግኒውን ሲጨምር ደግሞ እንዲሁም ደግሞ ከ2 ቀን በፊት በእርግጥ ይሄኛው በግል ጉዳይ ነው፣ እንደዚሁ በማዕከላዊ ጎንደር ምዕራብ ደንቢያ ጨዋሂት ከተማ በተመሳሳይ እንደዚሁ ግድያዎች ተፈጽመዋል። ለማንኛውም እነዚህ ጉዳዮች እንግዲህ ብርቱ ክትትል የሚያስፈልጋቸው በተለይ ማህበረሰቡ እንደዚህ አይነት አደገኛ ሃይማኖታዊ አጀንዳዎችን አሁን ባለው የኢትዮጵያ የፖለቲካ ምስቅልቅል፣ የብሔር ፖለቲካ፣ የቋንቋ ፖለቲካ፣ የሃይማኖት ጉዳይ ተጨምሮበት መውጫው ከባድ ነው የሚሆነው። ማንም ሰው ጥንቃቄ ሊያደርግበት የሚገባ ጉዳይ ነው። ወደ ሸዋ የሚወስድን መረጃ አስከትላለሁ። በሸዋ ደራ ከፍተኛ ውጊያ እየተደረገ መሆኑን ከአካባቢ የወጡ መረጃዎች ገልጸዋል። ንጹሃንም ታግተው ተወስደዋል። በደራ ቀጠና በደራ በሰሜን ሸዋ ደራ ወረዳ ከኮሉ ተብሎ በሚጠራ አካባቢ ዛሬ ከሰዓት በኋላ አሁን በዚህ ሰዓት ውጊያ በአካባቢው እየተደረገ ነው የሚገኘው። በሸኔ ታጣቂዎችና በአካባቢው ነዋሪዎች መካከል ነው ከባድ ውጊያ እየተደረገ ያለው። ከጉንዶ መስቀል ወደ ሬማ አቅጣጫ የተነሳውና ከፍተኛ ቁጥር ያለው የኦነግ ሸኔ ኃይል በኮሎ ተብሎ በሚጠራው አካባቢ ጥቃት መክፈቱን ተከትሎ ነው በአካባቢው አጸፋ ምላሽ በመሰጠቱ ውጊያ የተቀሰቀሰው። በአካባቢው የተኩስ ልውውጥና የግንባር ውጊያ የተደረገ ነው ያሉት የመረጃ ምንጮች ከዚህ ጋር ተያይዞ ወደ ጨፌ በኩል የሸኔ ኦነግ ታጣቂዎች ተጨማሪ ጦርነት እንቅስቃሴ እያደረጉ መሆኑን የአካባቢ የመረጃ ምንጮች ገልጸዋል። ያው እነዚህ የሚጠቀሱ ቦታዎች የአካባቢውን መረጃዎቹ የአካባቢው ቀበሌዎችና ቦታዎች ናቸው፣ ውጊያ ቀጠናዎች። የሁኔታውን አስገዳጅነት በተመለከተ መረጃ የሰጡ የመረጃ ምንጮች አካባቢ የሚገኘው ሕዝብ ይበልጥ በበሰለና በሰከነ መንገድ ጥበብ በተሞላበት ስልታዊ በሆነ መንገድ የአካባቢን ያለውን ሁኔታ እንቅስቃሴዎችን በመምራትና ራሱን ከአደጋ በመጠበቅ
ሁኔታዎቹን መከታተል እንዳለበት መክረዋል። የወረዳው የኦህዴድ ብልጽግና መንግስት በተደጋጋሚ የኦነግ ታጣቂ የለም በሚል በተደጋጋሚ ህዝቡን እየነገረ ቢሆንም በንጹሐን ጥቃት ግን አሁንም ቀጥሏል። ሰዎች ታግተው ተወስደዋል። በአካባቢ የነበረ ህዝብ ገበያ እንቅስቃሴ ሙሉ በሙሉ ቆሟል። ይህ የኃይል እርምጃ በአካባቢው ማህበረሰብ ላይ ከፍተኛ ድንጋጤ የፈጠረ ሲሆን 4 ሰዎች በታጣቂዎቹ ታግተው ተወስደዋል። ይሄ ባለፈው የሆነውን አይጨምርም። ነዋሪዎችና ታዛቢዎች ቡድኑ የመንግስት የሽብር ክንፍ ሲሉ እየገለጹት ነው የሚገኙት። አሁን ህዝብን ማታለል አይቻልም፣ እውነታውን በግልጽ እየወጣ ነው። የለም ያላችሁት ሸኔ ገበያ በትኖ ሰዎችን አግቶ ወስዷል በሚል የአካባቢ ነዋሪዎችም ራስን የመከላከል ተፈጥሯዊ እንቅስቃሴያቸውን አጠናክረው እንዲቀጥሉ ነው መረጃ ምንጮቹ ጥሪ እያቀረቡት። በተለይ ከተለያዩ አቅጣጫዎች የወጡ መረጃዎች እንደሚያሳዩት የኦነግ ሸኔ ኃይል በአሁኑ ሰዓት በሁለቱ ዋና ዋና አቅጣጫዎች በሀቸ ጊዮርጊስና በጠንቃ በኩል እንቅስቃሴ እያደረገ ይገኛል። በመሆኑም በሁሉም መስመሮች በደራ ዙሪያ በሚገኙ አካባቢዎች ማህበረሰቡ ራሱን ከዚህ አደጋ እንዲጠብቅና ተደጋጋሚ ከደረሱ ጥቃቶች ትምህርት ወስዶ የአካባቢው ደህንነት ለማስጠበቅ ከፍተኛ ንቃትና ጥንቃቄ የሚያስፈልግ መሆኑና ሁሉም ለዚህ በአንድ ላይ እንዲቆም አስቸኳይ ጥሪ ተላልፏል። ወደ አጫጭር መረጃዎች ሲሄድ በደቡብ ጎንደር ዛሬ በሐምሌ 28 2018 ከማለዳ ጀምሮ በአመድ በርና በአለም በርና የቀድሞ ስሟ ነው አመድ በር በአለም በርና በወረታ መካከል ወጂ እስከ አለም ሳጋ ድረስ ከባድ ውጊያ ሲደረግ ነው የዋለው። በዚህ ውጊያ የደረሰው ዝርዝር ጉዳት አልታወቀም። ይህን ተከትሎ ከደብረ ታቦር ወደ ወረታ ለሰዓታት የትራንስፖርት አገልግሎት ቆሞ ነበር። ውጊያው በድሽቃ በሞርተር እንዲሁም ደግሞ በዙ 23 የታገዘ እንደሆነ መረጃ ምንጮች ገልጸዋል። በዚህም የቡድን መሳሪያዎች ስለመማረካቸው የገለጹ መረጃ ምንጮች አጠቃላይ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በውል አልታወቀም፣ መረጃው ተጣርቶ ይደርሳል ብለዋል። በሸዋ በተመሳሳይ እንደዚሁ በሞጃና ወደራ አካባቢዎች ማለዳ አካባቢ የነበረው ውጊያ ረፋድ ላይ ቆሟል ነው የተባለው። በዚህ በተለይ ወደራ ተብሎ ወደሚጠራው አካባቢ በሌሊት የተንቀሳቀሰ ሚሊሻና አድማ ብተና ጋር ውጊያ ከተደረገ በኋላ ረፋድ ጀምሮ ውጊያው ቆሟል። በተመሳሳይ በአሳግርት ወረዳ አቲኳር፣ ገልገላ እና ሶተን ተብሎ በሚጠሩት አካባቢዎች ማለዳ ተቀስቅሶ የነበረው ውጊያም ከሰዓት በኋላ ቆሟል። ወደ አካባቢው ዘልቆ ገብቶ የነበረ ሚሊሻና አድማ ብተና ፋኖ ያጸፋ ምላሽ መስጠቱን ተከትሎ ተመልሶ አካባቢውን ለቆ ወጥቷል። ምስራቅ ጎጃም በሰዴን ንዑስ ወረዳ ቴዲሶ ተብሎ በሚጠራው አካባቢም ጠዋት በዲሽቃ የታገዘ ውጊያ ነበር። ውጊያው ወዲያውኑ ቆሟል። እንደዚሁ በሸዋሮቢት ከተማ ዛሬ በፋኖ ወደ ከተማ ዘልቆ መግባት የከፈተው ጥቃትና በካምፕ ላይ የደረሰው ጉዳት ባለበት 09 ማረየ ተብሎ የሚጠራው አካባቢም እንደዚሁ በፋኖና በአካባቢው የመንግስት የጸጥታ ኃይል መካከል ውጊያ ተደርጓል። ምስራቅ ጎጃም እንደዚሁ በጎዛመን ሊባኖስ እና ደንባ ቀበሌዎች ወደ ደብረ ኤልያስ እንዲሁም ደግሞ ወደ ደንበጫ አዋሳኝ አካባቢዎች ስምሪት እንደነበር መረጃዎች ገልጸዋል። በተለይ በእነዚህ አካባቢዎች ጠዋት ከፍተኛ ተኩስ ነበር። በዚህ ቀጠና እንግዲህ ያለውን አጠቃላይና የትራንስፖርት ሁኔታን በተመለከተ መረጃውን ያደረሱ የመረጃ ምንጮች የትራንስፖርት ሁኔታዎች ከዚህ ጋር በተያያዘ ግምት ውስጥ እንዲገቡ ምክረ ሀሳብ አቅርበዋል። በእነዚህ በተጠቀሱ ቦታዎች ያለውን ወታደራዊ ሁኔታ በተመለከተ ዝርዝር አሃዛዊ መረጃዎች እንደደረሱኝ ወደ እናንተ የማደርስ ይሆናል። በትግራይ እና በአጎራባች ግንባሮች ያለው ወታደራዊ ውጥረት በተመለከተ የበለጠ እየተባባሰ መምጣቱን መረጃዎች ያሳያሉ። በትግራይ ክልል የተለያዩ ከተሞችና ገጠራማ አካባቢዎች ተጀመረው መጠነ ሰፊ ወታደራዊ አፈሳ ዛሬም ተጠናክሮ መቀጠሉንና በአጎራባች የራያ የወልቃይት ግንባሮች ከፍተኛ የኃይልና የከባድ መሳሪያ ስምሪት እየተደረገ መሆኑን ዛሬ ከሰዓት ከአካባቢዎቹ የወጡ መረጃዎች አመላክተዋል። በገጠርና በከተማ የተዘረገው ወታደራዊ አፈሳ በትግራይ በመቀሌ፣ አድዋ፣ ሽሬ፣ አክሱምና አዲግራት ከተሞችን ጨምሮ አሁን ላይ ወጣቶች ተደብቀውባቸዋል በተባሉ ገጠር አካባቢዎች ጭምር የቀንና የሌሊት ወታደራዊ አፈሳ እየተደረገ እና ጥብቅ ስምሪት እንደተሰጠ መረጃዎች ገልጸዋል። በተለይ በማይጨውና በራያ ቀጠናዎች ወጣቶች ወደ ገጠራማ አካባቢዎች ሂደው ተሰባስበው ሌሊቱን ያሳልፋሉ በሚል ግምገማ መጠነ ሰፊ የአፈሳ እርምጃ እንዲወሰድ ትዕዛዝ ተላልፏል። ይሁን እንጂ በራያ አላማጣ፣ ራያ ባላ፣ ራያ ጥሙጋ፣ ራያ መሆኒና አካባቢዎቹ ላይ በቁጥጥር ስር ውለው የነበሩ በርካታ ወጣቶች ሌሊት ስለማምለጣቸው መረጃዎች ገልጸዋል። ራያ መሆኒ ስፔን ካምፕ ተብሎ የሚጠራው አካባቢ ተይዘው ገብተው የነበሩ የቀድሞ የህወሓት ታጣቂዎችን ጨምሮ ቁጥራቸው በላይ ያልታወቁ አምልጠው ስለመጥፋታቸው ሲገለጽ፣ ራያ ባላ አካባቢ 14 የሚሆኑ ወጣቶች ከተያዙበት ቦታ በሌሊት አምልጠዋል ተብሏል።
ይህ በእንዲህ እንዳለ በኃይል ስምሪትና የከባድ መሳሪያዎችን ጉዳይ በተመለከተ በራያ ግንባር በወልዲያ ቆቦ ግንባር ተጨማሪ መከላከያ ዛሬም እና ሚሊሻ ወደ አካባቢው መሳሪያዎች ጋር መንቀሳቀሱን መረጃዎች ገልጸዋል። ጮቢበር ተብሎ የሚጠራውን አካባቢ ማዕከል ያደረገው የራያ ቆቦ ቀጠና የመከላከያ ኃይል ስምሪት በአሁኑ ወቅት በቀጠናው የከባድ መሳሪያዎችን ወደ አካባቢው እያስጠጋ እያከማቸ ይገኛል። ይህ እንግዲህ ቀደም ብሎ በአካባቢው ከነበረው ኃይል በተጨማሪ ማለት ነው። በሌላ በኩል ከኮረም ከራያ አላማጣ ከራያ ባላ ከራያ እና ከአላማጣ ከተማ ከወፍላና ከዛታ ወረዳዎች የተውጣጣ የሚሊሻ ኃይል ስልጠና አጠናቆ በከፍተኛ ተጠንቀቅ ላይ ይገኛል። በተለይ ላስታ መገንጠያ ተብሎ በሚጠራው ቀጠና ስልታዊ ቦታዎችን እንዲቆጣጠርና በአካባቢው እንዲሰፍር ተደርጓል። የህወሓት የጦር መሳሪያዎች ዝግጅት በተመለከተም በአሸንጌ እና በኮረም መካከል ባሉ ይዞታዎች ላይ መድፍና ከባድ መሳሪያዎች በስፋት እያደራጀ መሆኑ ታውቋል። በራያ ዋጃ ግንባር በዞብል ቦታ ማርያም፣ አዲስ ቀኝ፣ ራያ ዋጃ በተባሉ አካባቢዎች የተለያዩ የመጠን ያላቸውን ሞርተሮች ባለ 120 እና ባለ 82 የሚባሉ ሚሊትሪ የሚባሉ ሞርተሮችን እንደዚሁ ዝግጁ ስለማድረጉ መረጃዎች ገልጸዋል። ይህ በእንዲህ እንዳለ በራያ ግንባር ያለው ወታደር ውጥረት እንደቀጠለ ባለበት በወልቃይት ግንባርም የአማራ ክልል ፖሊስ ኮሚሽን ኮሚሽነር ወደ ስፍራው ዛሬ በመጓዝ ከተከዜ ማዶ ያለውን የተከዜን ዘብ ማነጋገራቸውን የመረጃ ምንጮች ገልጸዋል። ራሱን ለመከላከል ዝግጁ እንዲሆን ትዕዛዝ ስለመሰጠቱ ነው የተሰማው። እንግዲህ በዚህ ባሻገር ከወልቃይት ባሻገር በሱዳን አቅጣጫ ያለው ወታደራዊ እንቅስቃሴና የኃይል ማሰባሰብ ስራም ተጠናክሮ መቀጠሉን ከአካባቢ የወጡ መረጃዎች ይገልጻሉ። በአጠቃላይ በሰሜን ኢትዮጵያና በአጎራባች አካባቢዎች ያለው ወታደራዊ ውጥረትና ፍጥጫ በማንኛውም ሰዓት ወደ ከፋ ጦርነት ቀጠናውን ሱዳንንም ኤርትራንም ኢትዮጵያንም ጨምሮ ወደ ከፋ ጦርነት ሊገባ ይችላል የሚለውን ስጋት በተመለከተ ብዙዎቹ ይህንን የተደቀነ ስጋት ይጋሩታል። ከዚህ ጋር በተያያዘ በሱዳን የሚገኙ የህወሓት ታጣቂዎችን በተመለከተም እንቅስቃሴያቸው ጨምረዋል የሚሉ መረጃዎች ወጥተዋል። በዚህ በጎረቤት ሀገር ሱዳን የሚገኙ የህወሓት የታጣቂዎች በተለይ በሱዳን አልፋሽቃ ተብሎ የሚጠራው አካባቢ አዳዲስ ወታደራዊ ሰፈራዎችና የጦር መሳሪያዎች መታየታቸውን ዛሬ ከአካባቢ የወጡ መረጃዎች ገልጸዋል። በሱዳን ግዛት ውስጥ የሚገኙት የህወሓት ታጣቂዎች አባላት በቅርቡ በተከዜ ወንዝ ላይ በትንንሽ ጀልባዎች ወደ ምስራቅ አቅጣጫ ሲንቀሳቀሱ መታየታቸውን የዓይን እማኞች ገልጸዋል። በዚህ እንግዲህ ከኤርትራ ወደ ሱዳን ከሱዳን ወደ ኤርትራ ባለው የተከዜ ወንዝን ይዘው እንቅስቃሴ ያደርጋሉ በጀልባ የህወሓት ታጣቂዎችም እንግዲህ ከፍተኛ ወታደራዊ አዛዦችም አብረው ታይተዋል ተብሏል። በትግራይ ከሚታወቁ ወታደራዊ አዛዦች መካከል በተከዜ ወንዝ ላይ በጀልባ ሲሻገሩ የህወሓት ወታደራዊ አዛዦችም እንደታዩ የገለጹት የመረጃ ምንጮች የትኞቹ እንደሆኑ ግን በስም ለማረጋገጥ አልቻልንም ብለዋል። በሱዳን አልፋሽቃ አካባቢ የህወሓት የታጣቂዎች የጦር ሰፈር ማድረጋቸውና የሱዳን የጦር መሳሪያ ታጥቀው መታየታቸው እንግዲህ መነጋገሪያ ሆኗል። ከነዚህ መካከል WZ 523 APCS ተብሎ የሚጠሩ የወታደራዊ ተሽከርካሪ ማሽነሪዎችን ታጥቀው ታይተዋል። የYZ 523 ማሽን አርሞርድ ፐርሶኔል ኬረር የሚባለው የቻይና የተመረተ ባለ 6 ተሽከርካሪ 6x6 ወታደራዊ የጦር መኪና ነው። ይህንን ተሽከርካሪ በዋናነት የህወሓት ታጣቂዎች ይዘው ታይተዋል። የተሽከርካሪው የሱዳን ታርጋዎች ቢኖሩትም በህወሓት ታጣቂዎች እጅ መሆኑን መረጃዎች አሳይተዋል። ይህ እንግዲህ በዋናነት ታጣቂዎችን ከቦታ ቦታ ለማጓጓዝ ያገለግላል። በተለይ እግረኛ ወታደሮችን የጥይትና የብረት ፍርጣሪ የቦምብ ፍንዳታዎች እንዳይነኳቸው ያደርጋል። ያው እንግዲህ ጥይት የማይበሳው ተሽከርካሪ ነው። ባለስድስት ጎማ በመሆኑ በወጣ ገባ መንገዶች ለወታደራዊ ስምሪቶች ምቹ የሆነ ተሽከርካሪ ነው። እንዲሁም በውሃ ላይ የመንሳፈፍና የመጓዝ አምፊቢያንስ እንደሚባለው ልክ እንደ እንቁራሪትና እንደ ጉርጥ በውሃም በየብስም መንቀሳቀስ የሚችል ተሽከርካሪ ነው። ከላዩ ላይ ደግሞ ከባድ መትረጊስ የሚባሉትን ባለ 12.7 ሚሜ እና እንዲሁም ደግሞ ሞርተሮችን ጭምር መድፎችን ሊታጠቅ የሚችል ተሽከርካሪ ነው። በህወሓት ታጣቂዎች እጅ የታየው የጦር መሳሪያ እንግዲህ በአንጻሩ በሱዳን መደበኛ ጦር ይዞታ ስር የነበሩ በቻይና የተሰሩ እነዚህ የጦር መሳሪያዎች አሁን ላይ በእነዚህ በህወሓት ታጣቂዎች እጅ እንደሚታዩ የገለጹት የመረጃ ምንጮች እንግዲህ ያለውን አጠቃላይ ሁኔታ በተመለከተ እንግዲህ ያው የኃይል ሚዛንና ድንበር አካባቢ ያለው የጸጥታ ሁኔታ ይበልጥ ውስብስብ የሚያደርግ እንደሆነ ነው መረጃዎቹ የገለጹት። ወደ ሱዳን የተመለከቱ አጫጭር መረጃዎች ይሄዳሉ እና ሌሎች ዓለም አቀፍ መረጃዎችንም ጭምር ማለት ነው። በቱርክ አንካራ በሚካሄደው የኔቶ መሪዎች ጉባኤ
ዝግጅት እየተጠናቀቀ ባለበት በዚህ ወቅት አውሮፓ ከውጭና ከውስጥ የሚሰነዘሩባትን የተደቀኑባትን የደህንነት ስጋቶች ለመቋቋም ወጥ አቋም መያዝ እንዳለባት በኔቶ ስብሰባ ላይ ግፊት መበርታቱ ታውቋል። የኔቶ ዋና ጸሐፊ ማርክ ሩቶ በአንካራ ጉባኤ ላይ የአውሮፓ የጋራ መከላከያ ኢንዱስትሪ ለማጠናከርና የአውሮፓ ላይ የተደቀነውን የተቀናጀ ስጋት ለመመከት አባል ሀገራት የማስማማት ከባድ ስራ ይጠበቅባቸዋል የሚል ንግግር አድርገዋል። እዚህ ላይ በዋናነት የተነሳውና የአፍሪካ ቀንድን የሚመለከተው ጉዳይ በተለይ በማህበራዊ መዋቅሮች ውስጥ ሰርገው የሚገቡ የውጭ ተጽዕኖዎችና የርዕዮተ ዓለም እንቅስቃሴዎች አውሮፓን እየፈተኗት ነው። በዋናነት የስደተኞችና የደህንነት ጉዳይ እዚሁ አብሮ ተነስቷል። በተለይ እንደ ሙስሊም ብራዘርሁድ የተባሉ ድርጅቶች በአውሮፓ ህብረት የአሸባሪዎች ዝርዝር ውስጥ አለመካተታቸው በተለያዩ መንግስታዊ ባልሆኑ ድርጅቶችና ኤንጂኦዎች ስም ከፍተኛ ፈንድ እያገኙ መንቀሳቀሳቸው ለአውሮፓ እሴቶች ትልቅ ፈተና መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። ኔቶም ጭምር ይህንን ጉዳይ እንግዲህ በተለይ ሙስሊም ብራዘርሁድስ የሚባለው በአውሮፓ ሀገራት በሽብርተኝነት እንዲፈረጅና ከዚህ ጋር በተያያዘ በኤንጂኦዎች ስም ከፍተኛ ፈንድ እያገኘ ቡድኑ በዓለም አቀፍ ደረጃ እየተደራጀ ያለበት ሁኔታ ትኩረት እንዲሰጠው ኔቶ አሳስቧል። በአንካራው የኔቶ ጉባኤ ዋዜማ የአውሮፓ መሪዎች የውስጥ ደህንነት የተቀናጀ ስጋት ለመከላከል ጠንካራ ውሳኔ እንዲያሳልፉ የኔቶ ተሰብሳቢዎች ጠይቀዋል። ማርክ ሩቶ አባል ሀገራት የማሳመን ከባድ የቤት ስራ ይጠብቃል፣ አውሮፓ ደህንነቱና አንድነቷን ማስጠበቅ አለባት ብሏል። ወደ ግብፅ ስንሄድ ግብፅ በመካከለኛው ምስራቅ ትልቁን ወታደራዊ እዝ ኦክታጎን ተብሎ የሚጠራውን ህንፃ በይፋ መርቃለች። ዛሬ ግብፅ ፕሬዚዳንት አብዱል ፈታህ አልሲሲ የሀገሪቱ አዲስ ዘመናዊ ስትራቴጂካዊ ዋና መስሪያ ቤት ኦክታጎን ተብሎ የሚጠራው በአዲሱ የሁለተኛው ካይሮ አዲሱ ዋና ከተማ በይፋ ተመርቋል። ማዕከሉ በመካከለኛው ምስራቅና በአፍሪካ ግዙፉ ዘመናዊ የሰው ሰራሽ አስተዋጽኦ ኤአይ የሳይበር መከላከያ መዋቅሮችን ያካተተ ግዙፍ ተቋም እንደሆነ መረጃዎች ገልጸዋል። የሀገሪቱ ቀዳማዊ እመቤት ኢንተር አልሲሲ በሰጡት መግለጫ ይህ ታላቅ ምረቃ የግብፅ ደህንነትን መረጋጋት በቅድሚያ ማረጋገጥ የሚያስችል ራዕይ ነው። ጠንካራ ሀገራት የወደፊት ህልውናቸውን የሚገነቡትና አቅማቸውን የሚጠብቁ በዚህ መንገድ ነው ሲሉ ተናግረዋል። ማዕከሉ ግብፅ በዓለም አቀፍና በቀጠናው ደህንነት ላይ ያላትን ተጽዕኖ እንደሚያሳድግላት ወታደራዊ ተንታኞች እየተናገሩ ይገኛሉ። ግብፅ እንግዲህ ይሄ አልሲሲ ተብሎ የሚጠራው የአሁኑ መሪዋ ወደ ስልጣን ከመጣ በኋላ በመካከለኛው ምስራቅ በአፍሪካ ቀንድ እንዲሁም ደግሞ በሌላው የአፍሪካ ላይ ከፍተኛ ተጽዕኖ እያሳረፈች ትገኛለች። በተለይ የአባይ ፖለቲካን ተከትሎ ኢትዮጵያን አሁን ግብፅ 360 ዲግሪ ከበባ ውስጥ አስገብታታለች። የኤርትራና የሶማሊያ የካይሮ የሶስት አንድነት እንዲሁም ደግሞ አሁን በጅቡቲ በጊዜያዊ የመርከቦች ማረፊያ ቦታ መቀበሏን ተከትሎ በተለይ ኢትዮጵያ ከቀይ ባህር ጋር እያነሳቸው ካለው ጉዳይ ጋር እንዲሁም ደግሞ የአባይን ፖለቲካ በተመለከተ በአሜሪካ በኩል ከፍተኛ ተጽዕኖ እያደረገች ነው የምትገኘው ግብፅ እንደውም ቅድመ ሁኔታ እያስቀመጠች ትገኛለች። ከኢትዮጵያ ጋር ለመደራደር እኔ በፈለኩት መንገድ የአባይን ግድብ በተመለከተና የአባይን ፖለቲካ በተመለከተ ካልሆነ እያለች ቅድመ ሁኔታ አስቀምጣለች። ለማንኛውም ግብፅ ደቡብ ሱዳንን በሱዳን አልቡራን ጨምሮ በርካታ ሀገራትን በውስጥ ጉዳይ በመቆጣጠር አሁን በቀጠናው የወታደራዊ የበላይነቷን ፖለቲካዊ ፍላጎቷን የአባይ ፖለቲካና የቀይ ባህርና የመካከለኛው ምስራቅ የበላይነቷን ለማረጋገጥ እየሰራች ነው የምትገኘው። በዋናነት እንግዲህ የግብፅ ፖለቲካዊ፣ ወታደራዊ፣ የደህንነት እንቅስቃሴዎች ዋና ኢላማቸው ኢትዮጵያ ነች። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ